ማንም ሰው ህመሜን እንዲያይ አልፈልግም። መጀመሪያ ላይ ቅሽም ተማሪ ነው። አንዱ መጥቶ የኔ ብሄር ነው ቃሉ ፑቲኬኛ ነው። ብራንዱ አሪፍ ወጥቶለታል። ቪዲዮዎቹ በሚሊዮን ቤት ነው ሁሉም እየታየ በቃ ቢቀር ይሻላል። ሰላም እንዴት ናችሁ? ውድ የግሩም ለማ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን በፍጹም እንዳትረሱ። እንግዲህ እንደምታውቁት ቃሉ ፑቲክ የተባለ አንድ ኢትዮጵያዊ ዲዛይነር በአጭር ጊዜ ውስጥ ቲክቶክ አካውንት ከፍቶ የተለያዩ ዲዛይኖችን በሚያስገርም መልኩ እየሰራ በዓለም አቀፍ ደረጃ ተወዳጅነትን እያገኘ ያለ ልጅ አለ። ቃሉ ፑቲኬኛ ነው፣ የኛ ብሄር ነው፣ የኛ ብሄር አይደለም ምናምን የሚባሉ ሐሳቦች ተነስተዋል። እንግዲህ እሱንም የምንመለከት ይሆናል። በባለፈው ቪዲዮ ላይ ስለ ፍልፍሉ ወይም ስለ በረከት ስለ ኮሜዲያን ፍልፍሉ ሰርቼላችሁ ነበረ። የጤና ሁኔታው ምን ደረጃ ደርሷል፣ ምን ይመስላል የሚለውን ሰርቼላችሁ ነበረ። አሁንም አዲስ ነገር ወጥቷል፣ አብረን እናያለን። በቲክታክ ላይ በሚያሳያቸው ዲዛይኖች ዓለም እየተደመመች ትገኛለች። እስኪ ይሄ ልጅ ማን ነው፣ ምንድነው የሚሰራው የሚለውን አይተን እንመለስ። መጀመሪያ በቪዲዮ ላይ እንደምታዩት ከሆነ በጀርባው የተበለሻሹ ቦርሳዎች፣ የተበለሻሹ ልብሶች፣ ጫማዎች ይታያሉ። ከነዛ እየለቃቀመ ደግሞ እያመጣ ዲዛይን እየሰራ በጣም በሚያስገርም ሁኔታ በአጭር ጊዜ ውስጥ ነው ቲክታክ አካውንት የከፈተው። በ2025 ላይ ነው የከፈተው። በአጭር ጊዜ ውስጥ ቫይራል ወጥቷል። አሁን ይህንን ቪዲዮ በሚሰራበት ጊዜ ላይ ከ760,000 በላይ ፎሎወሮች እያሉት ነው አሁን ይህንን ቪዲዮ እየሰራሁኝ ያለሁትና ይሄ ልጅ ዓለምን እያነጋገረ ይገኛል። ብዙ ድርጅቶች ደግሞ ማስታወቂያ እንዲሰራ እየጠየቁት እንደሚገኙ አንዳንድ መረጃዎች ያመላክታሉ። ከዛ ጋር ተያይዞ እንግዲህ አንዳንዶች ይህንን ማስታወቂያ ተቀበለ አትስራ፣ አንተ ጭራሽ ኢንተርናሽናል ማስታወቂያዎችን ብቻ ነው መስራት ያለብህ እንጂ ኢትዮጵያ ውስጥ የሚመጣውን ማስታወቂያ መስራት የለብህም የሚሉ ሰዎችም የተነሱ ይገኛሉ። እነማን ናቸው? እስኪ አይተን እንመለስ። ቃሉ ፑቲክ የ1 ሚሊዮን ብር ማስታወቂያ እንደመጣለ ሰምቻለሁ። ተሳስተ የሀገር ውስጥ ማስታወቂያ እንዳሰራ ባለፈው ማስጠንቀቄ ነግሬያለሁ። ይሄ አንተ በትልቅ ደረጃ ኢንተርናሽናል ደረጃ ነው የምትጠበቀው። ስለዚህ ከውጪ እስካልመጣለ በብዙ ሚሊዮን ዶላር እስካልመጣለ ድረስ ተሳስተ ማስታወቂያ አትስራ፣ ወይም ደግሞ በቃ ቢቀር ይሻላል። በዛ ልክ ነው ጭራሽ ቢቀር ይሻላል አላለም። ይሄ ልጅ ጥሩ ስራ ነው የሰራው፣ ጥሩ ነገር ነው ያሳየው፣ ጥሩ ታሌንት ነው ያሳየው እና በኢትዮጵያ ውስጥ ደግሞ በ1 ሚሊዮን የሚለካ ማስታወቂያ መጥቶለታልና ይህንን ማስታወቂያ አትስራ የሚሉ ሰዎች አሉ። እኔ በበኩሌ አትስራ ከማለት በእንደዚህ አይነት መንገድ ስራ ብሎ ቢመክረው አሪፍ ነበረ። ቀጥታ አትስራ። ይሄ ልጅ አሁን እንደምታዩት በተበላሸ ልብስና በተበላሻሹ ጫማዎች ነው እየሰራ ያለው። ያን የ1 ሚሊዮኑን ማስታወቂያ ተቀብሎ ከሰራ በኋላ በጥሩ ነገሮች ዲዛይንን መስራት ይችላል። በዓለም አቀፍ ደረጃ ደግሞ ስታንዳርዱን በጠበቀ መልኩ ማስተዋወቅና ራሱን ፕሮሞት ማድረግ ይችላል። አሁን እየሰራ ያለው ስልኩን እያያችሁት ነው። ካሜራው ብዙም የረባ አይደለም። ምንም ጥሩ በሆኑ ነገሮችና እቃዎች ልስራ እንኳን ቢል አሁን በጀርባው የተደረደሩ ጫማዎችን አፎርድ ማድረግ አይችልም። በአዲስ ጫማ ስታንዳርድ ከተለካ አፎርድ ማድረግ አይችልም። አዳዲስ ጫማዎችን አሁን አሮጌዎችን እንዳሰለፈውና እንደደረደረው ሊደረድር አይችልም። በዚህ አቅሙ ግን ጥሩ ነገሮችን ማሳየት እንዲችል ደግሞም የኢትዮጵያን ዲዛይን ከፍ አድርጎ በዓለም ማስተዋወቅ እንዲችል ይህንን በኢትዮጵያ ውስጥ እየመጣ ያለውን ማስታወቂያ በሚገባና ብራንድህን በማያሳንስ መልኩ ተቀበለ
ብለ ስራ ነው እንጂ ማለት ያለብህ ጭራሹኑ አትስራ ከውጪ ካልመጣልህ በቀር። አሁን እንደዚህ ሆኖ ከውጪ ማስታወቂያ እንዴት ሊመጣለት ይችላል? እንደዚህ ሆኖ በጭራሽ ሊመጣለት ይችላል ብዬ እኔ አላስብ። መጀመሪያ ራሱን አፕዴት ማድረግ አለበት። በትንሹም ቢሆን ነገሮችን ፕሮፌሽናል ማድረግ አለበት። ከዚህ በኋላ ብራንዱ አሪፍ ወጥቶለታል። ቪዲዮዎቹ በሚሊዮን ቤት ነው ሁሉም የታየው። ይሄንን ብራንዱን ጠብቆ ነው መቀጠል ያለበት እና ማስታወቂያውን መቀበል አለበት በሚገባና ስርዓትን በጠበቀ መንገድ ተቀብሎ ቢሰራ ደስ ይለኛል። እኔ ከዚህ ልጅ ጀርባ ደግሞ አከራካሪ የሆነ ጉዳዮች እየተነሱ ይገኛሉ። አንዱ መጥቶ የኔ ብሔር ነው የኛ ልጅ ነው ኢትዮጵያዊ አይደለም ምናምን ሁላ ስል አነበብኩኝ። በፌስቡክ ላይ ጌቱ ተመስገን ፖስት ባደረገው ኮሜንት ስር ወደ ራሳቸው ሲስቡ ተመለከትኩኝ። እዚህ ጋር የገረመኝ ነገር ቢኖር ይሄ ልጅ ሲሰራ ያ ባህሩ ደግፎታል ወይ ነው አሁን የኔ ዋናው ጥያቄ። ያንን ሁሉ ርቀት ሄዶ በኢንተርናሽናል ደረጃ ሲታወቅና ይሄንን ተስጦንና ታሌንቱን ሲያሳይ ማን ነበር ሲረዳው የነበረው? ትናንት የትም እንዳለ የማታቅ ሰው መተ የኔ ብሔር ነው ማለት ይሄ ተገቢ አይደለም። እሱ ኢትዮጵያዊም ይሁን አይሁን ታሌንት አለው፣ ኢትዮጵያን ያስታውቃል፣ ኢትዮጵያን ስም ያስጠራል ምናምን ተው ወደዛ። እሱን ይሄ ልጅ የራሱን ብራንድ ነው ይዞ የወጣው። የኢትዮጵያን ብራንድ እንኳን ይዞ ወጥቶ በዓለም ላይ ታዋቂ ቢሆን የኛ ልጅ ነው የኢትዮጵያ ነው የኛ ብሔር ልጅ ተወላጅ ምናምን ማውቀው እዚህ ጋር ምናምን የሚባል ነገር አይሰራም። ስለዚህ ድሮ በምታውቅበት መንገድ ልታውቀው ትችላለህ፣ ድሮ በምትታወቅበት መንገድ ልትታወቅ ትችላለህ እንጂ ወደ ራስህ ጎትተ የኔ እንትን ነው የኔ ዘመድ ነው የኔ ምናምን ነው ማለት አትችልም። ፌመስ ከሆነ ታዋቂ ከሆነ በኋላ ማለት ነው። እንደዛ ማለት ያለብህ ትናንት ታዋቂ ሳይሆን በፊት ማንም ሳያውቀው ብቻውን ሲታገል ብቻውን ሲፍጨረጨር እዛ ነው የኔ ቤተሰብ ነው የኔ ብሔር ነው የኛ ምናምን ማለት ያለብህ እንጂ አሁን ማሽቃበጡ ምንም ፋይዳ የለው። በመቀጠልም እንግዲህ የኢትዮጵያ ትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በወቸው ጉላይ ቀርቦ እንደዚህ በምታዩት መልኩ ንግግር አድርጓል። ማይ ተማሪ ነበር። መጀመሪያ ላይ ቅሽም ተማሪ ነው። በብዙ ኳስ በጣም ወድ ነበር። እንደ እግር ኳስ ወደው ነገር አልነበር። ስለዚህ እንደ ሁሉም የድሮ ልጅ የሆነ በቃ ኳስ ተጫዋች ነበር። በቃ ኳስ ተጫዋች ሁሉም ሰው እንደዛ ነው። ለብሔሬ ካጮት ትፈልግ ነበር? እንደዛ ታስብ ነበር? ወይ እንደ ትንሽ ልጅ ነኝ ያኔ እስከ አራተኛ ክፍል እዛው ቢሾፍቱ ቆይቼ ይሄ ልጅ አይማርም እዚህ ከተቀመጠ ተብሎ ወደ ኳስ አብዛው ናዝሬት ተላኩ። አዎ በኳስ ናዝሬት ተላኩ። ናዝሬት አንድ አጎቴ ያስተምር ነበር። አንድ ሌላ ደግሞ ዘመዳችን ዳይሬክተር ነበር የትምህርት ቤቱ የገላውዲዮስ አንደኛ ደረጃ ትምህርት ቤት። ሶዛ ስገባ አስተካከሉ። አራተኛ ክፍል ላይ ማለት ነው። አራተኛ አምስተኛ ክፍል 5 6 7 ገላውዲዮስ ተማርኩ። እዛ ትንሽ መስመር አስያዙ። ይሄ መጫወታም በልክ ነው፣ ጥናትም ግድ ነው። ስለዚህ ከዛ በኋላ ሲሪየስ ሆንኩ ትምህርት። በዱላ ነው ያስተካከሉ። እኔም ልጠይቅ ነበር። አይ ያኔ ትንሽ መኮርኮም ምናምን እሺም ተማሪ ነበርኩኝ ነው የምለው። እንግዲህ ያው እሱ ነው ያለው። አሁን እዚህ ጋር ትዝ ያለኝ ነገር ቢኖር አብዛኛው ተማሪ ትምህርት ላይ ፎከስ የማያደርገው የሆነ እዛ ሰፈር ላይ የያዘው ነገር አለ ማለት ነው። ጋሽ ብሬን ኳስ እንዳያዘው እንዳያነብ ትምህርቱ ላይ ፎከስ እንዳያደርግ። ስለዚህ አሁን ጋሽ ብሬ መስራት ያለበት ነገር ላይ ቢኖር መጨረሻ ላይ አንብቡ እንደዚህ ያደርጉ ብቻ ሳይሆን ሰፈር ቀይሩ፣ ከቤት ወደ ዘመድ ምናምን ቤት ሄዳችሁ ሰፈራችሁ ላይ የያዛችሁን እንዳታነቡ ትምህርታችሁ ላይ ፎከስ እንዳታደርጉ የሚያደርጋችሁን ነገር ትታችሁ ወደ ሌላ ሰፈር ወይም ወደ ዘመድ መሄድ አለባችሁ ብሎ እንትን ማድረግ ያለበት ይመስለኛል። ቅድሚያ መስጠት ያለበት ጉዳይ ይሄ ይመስለኛል። አንብቡ እዛ እለፉ ፈተናውን ኢንትራንሱን ማት ምናምን ከማለቱ በፊት ይመስለኛል። ያው ይሄ የኔ ሐሳብ ነው። እናም ደግሞ ከዚህ ጋር ተያይዘው ልጅ ዳውድ ጋሽ ብሬ በወቸው ጉላይ ቀርቦ ሆስቶቹ ስጠይቁት ያለውን ድባብ ገልጾታል። እሺ የዛሬ ወቸው ጉድ እንግዳችን ጋሽ ብሬ ነው። ጠይቁ፣ ችግር የለም ጠይቁ። እንጠይቃለን። ማሂ ጠይቁ ምን ወይ ጠይቀን አንተ ወይ ካልሆነ ኧረ ችግር የለም ጠይቅ። እስኪ ማሚ ፎቅ አለ ጠይቅ እንጂ እንዴት ወደዚህ እንትን ኢንዱስትሪ እንዴት ልትመጣ ነው? ኢንዱስትሪ አላለ ማይ ይሁን ማጠይቁ እናንተ ነው። ኧረ ጠይቁት እንጂ ምን አይነት ቅባት ነው የምትጠቀመው?
አይ እንትን ይሄ ኮራንዱ ለሶስት ያሁኑ ጥያቄ ምን ነበር? ወደ ዋናው ጉዳይ አለ። ያሁኑ ጥያቄ አንድ ሽንት ቤት ደርሽ እንዳ ጠይቁት፣ እንደ ቤታችሁ ጠይቁ፣ ችግር የለም ጠይቁ። በእናትህ ያው ጋሽ ብሬን ኢንተርቪው ማድረግ እንዴት ከባድ እንደሆነ ያው ይገባናል ሁላችንም። በመጨረሻም ደግሞ ባለፈው ቪዲዮ ላይ ሰርቼ ነበረ የበረከት ወይም ፍልፍሉ ጉዳይ የጤናውን ሁኔታ ተናግሬ ነበረ። አሁን ላይ ደግሞ አዲስ የወጣ መረጃ አለ። በትናንትናው ዕለትም ደግሞ አዶናይ እሱ ባለበት ሆስፒታል ላይ ሄዶ ቪዲዮን ሰርቶ ነበረ። ጤናው ምን አይነት ላይ ሁኔታ ላይ እንዳለ አሁንም ደግሞ ምን እንደሚያስፈልገው ቪዲዮ ሰርቶ እንትን ለቋል። በእኔ ደግሞ አያምርም አሉዬ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ያን ያሳዝነኝ አውቃለሁ። ነበር። በጣም ጠንካራ ነህ። በጣም ጠንካራ ነህ። ለዛም ነው አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔ እንደራሱ ቪዲዮ መቅረጽም እንደራሱ ከበደኝ ታውቃለህ። ለሚስትህ ጠየቅኳት። በቃ ወደ 3-4 ጊዜ ነው የጠየቅኳት። ከዛ ግን አባይ ቲቪ ሲለቁት ሳይ ከሁሉም በፊት ነው ቀድማቸው የነገራችሁኝ ስለዚህ ነገር። ግን አባይ ቲቪ ሲለቀቅ ኦኬ ፍልፍሉ በቃ እሺ ብሏል ማለት ነው አልኩኝ። ምክንያቱም የሳቅ ምንጭ ነህ አንተ የብዙ ሰዎችና እንደዚህ በቃ የሆነ እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም። ምን ያህል ከባድ እንደሆነ ይገባል። ፍልፍሉ ያማል። ከህመሙ በላይ የሚያመኝ ይሄ ነው። ግን እኮ ህይወት እንደዚህ ነች። ህይወት እኮ እንደዚህ እኮ ነች ያለ ነው። ያው እንደምታዩት ከሆነ ፍልፍሉን አሞታል በጣም። በባለፈው ቪዲዮም ላይ አይተን ነበር እንዴት እንዳመመው። በጣም እንዳመመው ደግሞ ተመልክተን ነበረ በሚያሳያቸው እንቅስቃሴዎች። አሁን ላይ ራሱ እየተናገረ ነው። ያው እኛ ማሳወቅ አንፈልግም፣ ሰው የኔን ሳቅና የኔን ኮሜዲ እንዲያይ እንጂ የኔን ሀዘንና የኔን ህመም እንዲያይ አልፈልግም ነው እያለ ያለው። በጣም እንዳመመው በዚህ ልንረዳ ልናውቅ እንችላለን። እና አዶናይም ይህንን አያይዘው አንድ ቻሌንጅ አስጀምሯል። የፍልፍሉን አካውንት ደግሞ ከስር በቪዲዮ ስር አስቀምጧል። የአዶናይን አካውንት ገብታችሁ ስትመለከቱ ልታዩ ትችላላችሁ። አንድን ሰው መርዳት በጣም ትልቅ ነገር ስለሆነ ልትረዱትና ይህንን ጥሪ ደግሞ ተቀብላችሁ ልትተገብሩ ትችላላችሁ። በእግዚአብሔርም ዘንድ ታመመውን መርዳት መጠየቅ ትልቅ ነገር ትልቅ በረከት ስለሆነ እንድትረዱት እንድትተባበሩት በዚህ አጋጣሚ ጥሬን አቀርብላችኋለሁ። የምትችሉ በጸሎታችሁ አስቡት። ለዛሬ ያስኩት ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ እንመጣለን። እስከዛ ደህና ሁኑ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ በፍጹም እንዳትረሱ። ይሄ ቪዲዮ ከተመቻችሁ ላይክ አድርጉ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። በቀጣይ በተለያዩ ቪዲዮዎች በጣም አስገራሚና ድንቅ በሆኑ ቪዲዮዎች እመጣለሁ። ጠብቁኝ። ደህና ሁኑ።